ሄርሜላዬ የኔ ቆንጆ እንደው አንጀታችንን በላሽ። መቼም ያው ሴቶች አይደለን አንዳንዴ እናስባለን እና ዛሬ እንግዲህ ያው መልካም የገና በዓል ብላለች ሄርሜላ። አሜን አሜን የኔ ውድ መልካም የገና በዓል የኔ ቆንጆ፣ እንኳን አደረሰሽ፣ እንኳን አብሮ አደረሰን። ያው ብቻሽንም ብትሆኝ ያው ምንም እንግዲህ ማድረግ አይቻልም የኔ ውድ። ይኸውልሻ አላልኩሽም? የሰው ባል የሰው ባል ነው የኔ ውድ። የሰው ወርቅ አያደምቅ ይላል የሀገሬ ሰው እኮ። እያንዳንዷን ተረት የሚተረተው ያለ ምክንያት አይደለም። ለእያንዳንዷ ተረት ምክንያት አላት። አየሽ፣ የሰው ባል የሰው ነው፣ የሰው ወርቅ አያደምቅ የሚባለው ይኸውልሽ ይሄ ነው። እና እንግዲህ ይኸውልሽ አብርሽዬ ዛሬ እንግዲህ ምንም ማድረግ አይቻልም። እንግዲህ እያየሽ ውስጥሽ ደስታም ላይ ይሰማሽ ይችላል የኔ ውድ። ዛሬ አብርሽ ከኔ ጋር ይሆናል ብለሽም አስበሽም አልመሽም ይሆናል። ግን ለምን የሆነ የባህል ልብስ ምናምን አለበሽም ውዴ? ሄርሜላ የኔ ቆንጆ መልካም የገና በዓልሽን አንቺ የሚሆነልሽ። እንግዲህ አብርሻው ከሚስቱ ጋር እንግዲህ ገናን ከልጁ ከሚስቱ ጋር ሽብርቅ ድምቅ ብለው ወደ ድሯቸው ታውቂያለሽ። እነሱም ብቻ ሳይሆን እኛ ተመልካቾችን ሁሉ ወደ ኋላ ስበውናል፣ በትዝታ ማለት ነውና ይኸው እንግዲህ ይኸውልሽ በበዓል ልብስ በአበሻ ቀሚስ እስከነ ልጃቸው ፍክት ድምቅ ሽብርቅ ብለው ጨረቃ መስለውንን ዛሬ አዲስ ነገር አለ እያለ እንግዲህ አብርሽ ከሚስቱ ጋር መጥቷል። ማታ መቼም ቪዲዮን ሳታያ አይቀርም አይደል ሄርሜላዬ? በሚስቱ ሽፍድ ሲል ሚስቱን እያየ ሲሻፍድ እንደ አዲስ ፍቅር ያያገረሸበት ብታይ የእውነት መፈጠርሽን ራሱ ትጠይ ነበር። ለዛ ነው ሄርሜላዬ የራስሽን ውሃ አጣጭ ያዥ የምንለው ለራስሽ ብለን ነበር። አልሰማልሽን? እንግዲህ ያው ምንም ማድረግ አይቻልም የኔ ወዲያ። መልካም የገና በዓል አንቺ የሚሆንልሽ። ብቸኝነት ከባድ ነው፣ እንረዳሻለን። እኛ ቅመሞች እኮ አንጨክንም። እኔ ስለማልጨክን ነው ሄርሜላ የኔ ቆንጆ እያልኩ ማወራሽ ራሱ። በነገራችን ሄርሜላ የምታናድደኝ ድርጊቷ በጣም ነው የሚያናድደኝ እንጂ እሷነቱ አይደለም። ድርጊትሽ ነው እኛን ቅመሞች የሚያናደን እንጂ አንቺነትሽን አይደለም የምንጠላው። ድርጊትሽ፣ ሁኔታሽ ምናምን። ለምን የሰው ባል ትንጠለጠላለሽ? ነገ እኮ ይሄዳል ጥሏት። የሰው ወርቅ አድምቅ ነው። እንኳን የወለደ ቀርቶ ያልወለደውም የሰው ከሆነ የሰውን አይጠቅማትም። እሷ ቆንጆ ናት፣ እንደውም ለአብርሽ አይደለም እሷ የምትገባው እያለን ብንልሽ ብንሰራሽ አልሰማችሁም። እኔ አብርሽን ወድጄዋለሁ አልሽ። እንግዲህ መጨረሻ ይሄ ነው። እንግዲህ ትናንትን ቪዲዮን አይተሻል አይደለም? ሚስቱን ሰርፕራይዝ እያደረገ ነው ከእህቶቹ ጋር ተሰብስበው ገናን በዓል በሚገርም ሁኔታ አስቢ እንግዲህ ባህልን እንግዲህ አንድ ወደዋለሁ አፈቅረዋለሁ የምትዩ ሰው ተመልሶ ከሚስቱ ጋር እንግዲህ አዲስ ፕሮግራም እንደ አዲስ አግርሽቶበት ከሚስቱ ጋር ሲሻፍድ ከሚስቱ ጋር ባህልን ሲያከብር ስታይ አትቆርጭም? እናቴ አትቆርጭም? ሄርሜላ እኔ አንቺን ብሆን እንደው እውነት ወሽመጥ እኮ ነው የሚቆርጠው። የእውነቴን ነው የምልሽ። እንዴ አረተ ሄርሜላ ንቂ እንጂ እኔ ተኝታለች እቺ ልጅ መታ 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 አድርጎ እንደው የሚያነቃ ሰው የለም እንዴ? አረ ንቂ ሄርሜላ። ለማንኛውም እንኳን አደረሰሽ ምርጥ ያው የሩታን ቤተሰቦች አይጨክኑብሽም ሄርሜላዬ። እንደዚህም ብቻሽንም ሲያዩሽ እኮ ያዝናሉ። ሴቶች አይደለን? እንረዳለን እኮ ሴቶች ነን። ብቸኝነትሽን እንረዳለን። ግን ደግሞ ታይ ለሁለተኛው ትምህርት ይሁንሽ። ዛሬ እንግዲህ የራስሽ አጣጭሽ የራስሽ የሆነ የግልሽ የሆነ የራስሽ ሰው ቢኖርሽ ዛሬ ብቻሽን መልካም የገና በዓል ብለሽ አትመጭም ነበር። ነገሩ ደስተኛ ትመስያለሽ እንጂ ከፍቶሻል። ተከፍቶሻል ሙች። ግን ለማን አባቱ ብዬ ነው አይደል? ለማጣላት ደስ ይበለው ብዬ ነው። ለማን ደስ ይበለው ብዬ ነው። እኔማ ፈገግ ብዬ እንኳን አደረሳችሁ መልካም የገና በዓል ብዬ እመጣለሁ ብለሽ ነው እንጂ እኮ ውስጥሽ ተከፍቷል። በነገራችን ያለን ሄርሜላዬ አብርሽንና ሩታን እንደዚህ ድምቅ ሽብርቅ ብለው አምሮባቸው ሲመጡ ስታቸው ውስጥሽ ደስተኛ አይደለም። ይሄኔ ከትናንት ጀምሮ ተስፋ አደርጋለሁ ትራስሽን ይዘሽ እየተገላበጥሽ እንዴት አብርሽ እንዲያደርጋል፣ እንዴት ድጋሚ ወደ ኋላ በሚስቱ ሻፍዳን እኔ እያለሁ እያልሽ መኝታ ምን እንጂ አደርሽውንም ማዳር እንግዲህ እሱ ያውቃውና። ለማንኛውም ያው እኛ አንጨክንብሽም። መልካም የገና በዓል ይሁንልሽ የኔ ውድ። ምንም ማድረግ አይቻልም። እሱ መቼም ከሚስቱ ጋር አምሮ ደምቆ ሽብርቅ ብሎ በአዲስ ነገር መጥቷል። ሰርፕራይዝም አለሽ እያለ እንግዲህ ሚስቱን ትናንት ጀምሮ እየሻፈደባትም እያሽኮርመማትም ነበር ያየ ነው። እንግዲህ ሄርሜላ እኔ በአንቺ ቦታ ብሆን የእውነቴን ነው ምልሽ ድጋሚ አብርሽን አላገኘውም በፍጹም። ይበቃል። አይበቃሽም ውዴ? ቤተሰቦቹ ምን አይነት ሙጭጭ ያለች ሴት ናት? እንደዚች አይነት ሴት አላየንም። እህቱ እኔ ቲክቶክ ላይ ራሱ ተቆርጦ አይቼው በጣም ነው የገረመኝ። ቤተሰቦቹ እንደዛ እያሉሽ እሱ ደግሞ ሚስቱ ጋር እየሄደ አንቺ ተመልሰሽ አብርሽ ላይ ስትንጠለጠ ሳይ አንዳንዴ ሴትነቴንም እጠላለሁ፣ አንዳንዴ ደግሞ ምን ሆና ነው ብዬም አስባለሁ እንደ ሴትና። ሄርሜላ ከዚህ በኋላ ቢረፍድም የሴትነት ክብርሽን አስከብር። ይበቃል። የሰው ወርቅ አደምቅ ነው። ነገ ተነገ ወዲያ የሚፈጠረው አይታወቅም።
እነዚህ ልጆች መሀል ላይ ልጅ አለና ተስማምተው ወደ ድሮ ወደ ትዳራቸው ይመለሳሉ። ቤተሰብን በሩታ እየጨከነ አይደለም ታውቂያለሽ። ስለዛ ይስማሙና ነገ ወደ ትዳራቸው ወደ ጎጃቸው ይመለሱና አንቺ ሜዳ ላይ ትቀሪያለሽ። እንደ ሴት አንገትሽን ትደፊያለሽ። ሴት ልጅ ደግሞ አንዴ ከተሰበረች ተሰበረች ነው ነገሩ። አንቺ እንዴት ትሰበሪያለሽ? የመጀመሪያሽ ቢሆን ከጎኑ ሰው የሌለው ሰው ቢሆን አዎ፣ ግን እያወቅሽ ለገባሽበት ነገር ትሰበሪያለሽ ብዬ ለማ ምክንያቱም አንቺ ራስሽን በደንብ አድርገሽ አሳምነሽ የሰው ባለ መቀማት ፈጠሽ የመጣሽ ስለሆነ እንደ ሴትም ትሰበሪያለሽ ብዬ ለማሰብን ከብዶኛል። ለማንኛውም ወጣም ወረዳም ገናውን ቢከፋሽም እንግዲህ እነሱ ድምቅ ብለው ሽብርቅ ብለው ከቤተሰብ ጋር አብርሽም ከልጁ ጋር አይሽ ልጁ እያጓጓው እኮ ነው። ምን ታረጊያለሽ? የወለደ ሰው በልጁ ጓጓል፣ ያውም የመጀመሪያ ልጁ እና ሄርሜላዬ መልካም የገና በዓል ይሁንልሽ። እኛ እህቶች አንጨክንብሽም። ምንም ብታናጅን ስራሽ ቢያበሰጨንም እንደ ሴት ያው መልካም የገና በዓል ይሁንልሽ። በዓልም ስለሆነ